ይስጥልን እንግዲህ 2030ዎች ዛሬ መተናል። እንዴት እንደሚጀመር ራሱ ከባድ ነው በጣም ያው በተለይ ደግሞ እንደዚህ አይነት ሙያ ላይ ያለን ሰዎች ግዴታ ይሆንና ያው የምንገኝበት ቦታ ከናንተ ጋር የምንገናኝበት ይሄ ስለሆነ ምንም ማድረግ አንችልም። በዛ ላይ ደግሞ አቶ አማን ፍስሐ ጽዮንን ራዕይ ስለሆነ መቀጠል ስላለበትና ከዛም ጋር ደግሞ ተያይዞ ከሀዘን ጋር ደግሞ የተያዙ ኢሹዎችንም ልናነሳ የመጣ ነውና 2030ዎች እንግዲህ ዛሬ እኔም ጌችም በ2030 ፕሮግራም ላይ ነው የተገኘ ነው ማለት ነው። አዎ እንደሌላው ጊዜ ስቀን እና ሞቅ አድርገን ለመግባት ብንችል ደስ ይለን ነበር። ነገር ግን ሀዘን በጣም ብዙ ነገሮችን ያስተዋል እና ብዙ ነገሮችን እንድናስብ ያደርጋልና እኛ ላይ የደረሰው ሀዘን ያው ሁላችሁም ተጋርታችሁናል። ሁላችሁም ከጎናችን ነበራችሁ፣ ስታጽናኑ ነበርን። እኛም ፈጣሪ በፈቀደ መንገድ እየተጽናናን ነው። አሁን የመጣነው ደግሞ እስቲ ምናልባት በዚሁ ሌሎችንም ማስተማር እንችል እኮ ሊሆን ይችላል። ብዙ ወጣቶች በቤታቸው፣ በቤተሰባቸው፣ በጓደኝነትም ሰዎችን በሀዘን ሲያጡ ያንን ሀዘን እንዴት ነው መቋቋም የሚችሉት የሚለው ነገር በጣም ከባድ ሲሆን እናያለንና እስቲ ከዚህ እኛ ላይ ከደረሰው ሀዘን እናንተም በዚሁ እንድትማሩ እኛም ደግሞ በአሁን ሰዓት የሚያጽናናን በጣም እንፈልጋለንና እኛም ለመጽናናት ብለን እዚህ ወጣቶች ጠርተናል። አንተነህ መኮንን ከዚህ በፊት እንዲህ አይነት ከባድ ሀዘን የደረሰበት ወጣት ነው። በሶሻል ሚዲያ የደረሰበትን ሀዘን አጋርቶ ሌሎች እንዲጠነክሩ ሲሰራ የነበረ ወጣት ነው። እንደዚሁም ደግሞ ጁሊያም ባለሙያ ነች። ጁሊያ ወንድሙ ደግሞ ሳይካትሪስት ፕሮፌሽናል እና እንደገና ደግሞ አሁን በካውንስሊንግ ላይ የመመረቂያ ጥናቷን እያደረገች ነው ያለችው። ቴራፒስት ናት ማለት ነው። ስለዚህ በሙያው ሀዘንን ወይም ይሄ ግሪፍ የምንለውን እንዴት ምን አይነት ፕሮሰሶች አሉት፣ ምን አይነት ፊሊንጎች እናስተናግዳለን የሚለውን ክሊርሊ ለእኛ ራሱ እንድናውቀውና ከዛ ደግሞ ሂል የምናደርግበትን ወይም የምናገግምበትን መንገድ ከእሷ ደግሞ እንሰማለን ማለት ነው። የአንተነህን ኤክስፒሪየንስ ከሰማን በኋላ ያው እሱ ፐርሰናሊ ኤክስፒሪየንስ ያደረገው ነገር ስለሆነ ደግሞ ሞር ብዙ ሚለን ነገር ይኖራል ብዬ አስባለሁ። እሺ እንግዲህ ከኛ ጋር እንድትቆዩ እንጋብዛችኋለን። እንግዶቻችን እንኳን ደህና መጣችሁ። ሰላም ነው? እናመሰግናለን በዚህ ጊዜ መጣችሁ ስለዚህ ጉዳይ ለማውራት ፈቃደኛ ስለሆናችሁ። በሶሻል ሚዲያ ላይ 4 ቤተሰቦችን አጣውን ያልከው? 4 ቤተሰቦችን ያጣት። እንዴት ተፈጠረ? እናቴ ፀሐይ አሊ ትባላለች። አባቴ ደግሞ መኮንን መርሻ ይባላል። አንደኛው ወንድሜ ደግሞ አለማየሁ መኮንን ይባላል። ታላቂ ደግሞ አንደኛው ወንድሜ ደግሞ ሉል መኮንን ይባላል። የመጨረሻ ልጅ ደግሞ እኔ አንተነህ መኮንን እባላለሁ። 5 ቤተሰቦች ነን ማለት ነው። 2002 ነው እናቴ ያረፈችው። ህመም ነበር ከዛ በፊት ታማ ሐኪም ቤት ሕክምና አስደረግላት ቆይታ 2002 ነው ያረፈችው። ከዛ በኋላ ነው ቤት ውስጥ ሀዘን የጀመረው። ምክንያቱም አባቴ እኔ ህፃን ልጅ ነበርኩኝ፣ የዛኔ 12 ዓመት ህፃን ልጅ ነበርኩኝ። ለነገሮች ብዙም አልበሰልኩም፣ ብዙም ነገሮችን አላቅም። ትምህርት ላይ ያለው ህፃን ልጅ ነበርኩኝ። እናቴ ካረፈች በኋላ ቤታችን ትንሽ ጥሩ አልነበረም። ልጅ ሆኜ የማስተውልበት አንደበት ነበረኝ። አባቴ ትንሽ ተጎድቶ ነበር እሷ ከሞተች በኋላ። ከዛ አባቴም ከዛ በኋላ መታመም ጀመረ። እሱም 2006 ነው ያረፈው። 2006 ሲታመም ሐኪም ቤት ላይ ሕክምና አስደረግለት ቆይቶ አርፏል። በዛ ሂደት ውስጥ ወንድሜ ነበር፣ ታላቅ ወንድሜ ሲያስታምመው የነበረው። ከዛ ቤት ውስጥ 3 ሰዎች ነው የቀረነው። እኔ መጨረሻ ልጅ ነኝ። 3ታችን ከቀረን በኋላ ቤቱ ምንም የሰላም ቤት አልነበረም። በጣም እርስ በርስ እንጣላለን፣ አትስማማም። ምክንያቱም በእናትና በአባት ተይዘ አድገ ኃላፊነት ሲመጣበት ትንሽ ከባድ ነው። በጣም ተሞላቆ ወይ ደግሞ በቤተሰብ ፍቅር ያደገ ልጅ ነኝ። ከዛ ሀዘኖች ነገሮች መደራረብ ጀመሩ።
ታላቅ ወንድሜም አንደኛውም 2009 ላይ ነው ያረፈው። በቃ እሱን ደግሞ ሲያስታምም የነበረው ታላቅ ወንድሜና እኔ አብረን ነበርን። እሱም እንደዛው ሕክምና ሲደረግለት ቆይቶ ነው ያረፈው። 2012 ላይ ደግሞ ቤተሰቦቼን ሲያስታምም የነበረው ወንድሜ የቤቱ ታላቅ ወንድሜ እሱ አርፏል። በ3 እና በ4 ዓመት ልዩነት ውስጥ ነው አይደል? 2002 2006 2012 እና 2009 እና 2012 የ4 ዓመት እና የ3 ዓመት ጋፕ ያለው። በእርግጥ ስትነግረኝ ነበረ መጨረሻ ላይ አሁን ያጋጠመ እዚህ የወንድምህ ሀዘን በጣም ከሌሎቹም ይበልጥ በጣም እንደጎዳ ነግረኛል። ምናልባት አብረኸው ስለነበርክ እያንዳንዱን እንቅስቃሴ ስትከታተል ስለነበረ ይሆናል ብዬ አስባለሁ። እና ከጎን ደግሞ የንብረት ይገባኛል የፍርድ ቤት ክስም ነበረ። ከዛ በኋላ ያለህን ንብረት ሁሉ ያው እንዲሸጥ ተወሰነ አይደለ? እሱ ከማረፉ በፊት ትንሽ ቻሌንጆች ነበሩ። ትንሽ በአባት መነገናኛ እህት ነበረችን። ትንሽ ይገባኛል ጥያቄ ነበር። እሱ ትንሽ ክርክር ነበር። እሱም በቤተሰቦቹ ካረፈው በኋላ ምንም ደስተኛ ህይወት አልነበረውም። ምክንያቱም ቤተሰቦቹን ሲያስታምም ስለቆየ ትንሽ ተስፋ የመቁረጥ ራሱን የማጥፋት ከሰዎች የመገለል አይነት ባህሪ ነበረው። ራሱን ለማጥፋት በጣም ብዙ ጊዜ ሙከራ ያደርግ ነበር። ብዙ ጊዜ አየው ነበር። ያው ታላቅ ስለሆነ ይቆጣኝና እንትን ሲል ለጓደኞቹ ነግራቸው ነበር ማለት ነው። በጣም ብቸኝነት ስሜት ሰማው ነበር። ከዛም በኋላ ፍርድ ቤት ክርክር ላይ በነበረ ሰዓት ላይ እሱ ከዚህ በኋላ በቃ ተስፋ ቆርጫለሁ፣ አንተ የቤቱን ነገር መቆጣጠር አለብህ ብሎ ውክልና ሰጥቶኝ ወደ ገዳም ነበር የገባው። ገዳም ከገባ በኋላ እኔ የፍርድ ቤቱን ሂደትን የመከታተል ጀመርኩኝ። ትንሽ በጣም ከባድ ጊዜ ነበር። በጣም ደንግጬ ነበር። ጸበል ሲሄድ ያገኘሁት በክራንች ሆኖ ምንም ሊያወራኝ ፈቃደኛ አልነበረም። እዛ ካሉ ሰዎች ኢንፎርሜሽን ወስጄ ነበር። ምንድነው ምክንያቱ ብዬ ጠይቄያቸው ነበር። ስጠይቃቸውም ሰዎቹ ምግብ አይበላም፣ ጾሙ ነው የሚውለው፣ ማልቀስ ነው፣ እናትና አባቶቼ ሳልደርስላቸው እንደዚህ ሆኑ፣ የቤተሰቦቻችን ነገር እንደዚህ ሆነ፣ መጨረሻው ይሆነ ያለቅስ ነበር በጣም አሉኝ። ሳየው በጣም ነበር የደነገጥኩት። ሐኪም ቤት መሄድ እንዳለብን ነገርኩት። አርብ ቀን አስታውሳለሁ። ፍርድ ቤትም እየተከራከርኩም ሐኪም ቤትም እሄድ ነበር። ለሱ ማሳከሚያ የሚያስፈልጉ መድኃኒቶች ነበሩ፣ እነሱንም መግዛት አልቻልኩም ነበር። ወንድሜ ማንም ያውቀዋል። ስፖርተኛ ነው፣ በጣም ጎበዝ ነው፣ ጠንካራ ልጅ ነው። በጣም ብዙ ስራ ሰርቷል፣ የለፋ ልጅ ነው። የጣረ ይሁን ምንም ብቻ ንግግር ተናገረኝ። በቃ እኔ ተስፋ ቆርጫለሁ። አንተ ግን የቤተሰቦቻችንን ታሪክ ማስቀጠል አለብህ። አንተ መቆየት አለብህ። እግዚአብሔር ደግሞ ከጎን አለ። ለምክንያት ነው አንተን ያስቀመጠ። ምንም ነገር ሱስ ውስጥ እንዳገባ፣ የተለያየ ነገር ውስጥ እንዳገባ የቤተሰቦቻችን ህይወት ማስቀጠል አለብህ ብሎ ቃል አስገብቶኝ ነበር። ከዛ መቀም ተኛውና ያው ምሳሌ ለይት እንደሆነ አላውቅም። ባነንኩ 6 ሰዓት ከምናምን ቼክ ላድርገው ብዬ ቼክ ሳድርገው አጋጣሚ አርፏል። አይዞህ በጣም ከባድ ነው። ፍርድ ቤት ክርክር ላይ ነበርኩኝ እንዳልኳችሁ። ሰለስት ላይ ቤቱ ጨረታ ያወጣ ተብሎ ነበር። ሰለስት ላይ መጥቶ ነበር ቤቱ የተለካውና በጣም ድጋሚ ሀዘን ሆነብኝ ለኔ እዛን ቀን። ምክንያቱም የእናትና የአባቴ ቅርስ ነው። በእኔ እድሜ ያለ ወጣት ንብረት ሲሸጥ ገንዘብ ሊፈልግ ይችላል። እኔ ግን የእናትና አባቴን ታሪክ እዛ ቤት ውስጥ ማስቀጠል እፈልግ ነበር። ምክንያቱም ቀረ ምለው ንብረት እሱ ነበር። እሱም የፍርድ ቤት ሂደት ላይ ነበር፣ ጨረታ ነበር፣ ተሸጠ። አይዞህ አንተ በጣም ጠንካራ ልጅ ነህ። አንተ ያሳለፍካቸው ሀዘኖች ለብዙዎች በጣም መሰበሪያ የሚሆኑ ናቸው። አንድ ሀዘን
መቋቋም ብዙዎቻችን ይከብደናል። እንኳን እንደዚህ ሙሉ ቤተሰብን ያህል ነገር አተን ይቅርናና ጠንክረህ እዚህ ደርሰሃል። ሌሎችም እስከ ማስተማር በቅተሃል። ያው በጣም እንግዲህ እንደዚህ አይነት ነገር ሀፕን ሲያደርግ ሰዎች ያንን ሀዘን መቋቋም ስለማይችሉ አካላዊም ማህበራዊ ግንኙነታቸውም ፊዚካሊ ራሱ ይሄ የመድከም የመጠውለግ አይነት ስሜት እንደገና ደግሞ የህመም ራሱ ስሜት ሊያስተናግዱ ይችላሉ። ባዮሎጂካሊ በስሜትም እንደዛው በጣም ስሜታቸው ይጎዳልና አንተ የመጀመሪያ ፊል ስታደርግ የነበረው ነገር በተለይ እነዚህን ሁሉ ቤተሰቦችን በአንድ ጊዜ እያጣክ መተክ ፋይናሊ አይ ቲንክ አሁን ብቻህን ነህ ወይስ? ስለዚህ ምንድን የሆነ የማንነት ጥያቄ ወይም ለምንድን ነው ያለሁት ለምን ኤግዚስት አድርጌያለሁ የሚል አይነት ጥያቄ ተፈጥሮብህ ያውቃል? በጣም ነገሮች ህልም ሆነ ይታዩብኝ። እንዳልኩሽ ወንድሜን ሐኪም ቤት እያስታመምኩኝ በቃ ማለት ከጎኔ ማንም ሰው አለመኖሩን ሳይ ነገሮች ምንድን ነው ማለት ይሄ ህልም ነው ግራ እስኪገባ ነገሮች እየሆነ ያለው ነገር ግራ ገባኝና ወረቀት ላይ ጽፌው ነበረ። የእናቴን አሟሟት፣ የአባቴን አሟሟት፣ የወንድሜን እና የአመታቱ ጋፕ ሳየው ምንድን ነው 3 ዓመት 4 ዓመት እና ዋይ እነዚህ ነገር ለምን ሆነ ብዬ ጠይቄ ነበረ። ምክንያቱም የተፈጠረው ነገር እንዴ ለጆሮም አይደለም ለሰውም በጣም ከባድ ነበረ። ያው ቤተሰቦችን አስታመሽ መሞቱ እንዳለ ሆኖ ግን ሀዘን መቀበል በጣም ከባድ ነው። ምክንያቱም እኔ አንድ ህጻን ልጅ ነኝ። እኔ በቀየረው ይሻል ነበር። እኔ ሞቼ እሱ ቢቀጥል ይሻል ነበር። ምክንያቱም ለፍቷል። እሱ እናቱን አባቱን አስታሟል፣ 2 ወንድሞቹን አስታሟል። ምክንያቱም ደስተኛ ሆኖ መኖር ነበረበት። እኔ የቤቱ መጨረሻ ላይ ነኝ። አላቆም ሀዘንን አላቆም። ምክንያቱም ትንሽ ልጅ ስትሆን በትንሽ ነገር ትሸወዳል። ታላቅ ላይ ኃላፊነት ያለ ይመስላል። አናገናዝብም። ያኔ አርቱ ላይም ነበርኩ፣ ዳንስም አሰለጥን ነበር። ወደዛ ስለማዘወትር ብዛት እሱ ነበር ኃላፊነት የወሰደው። ሀዘኑ በጣም የጎዳኝ የዛን ቀን ነው። እናት ማጣት፣ አባት ማጣት፣ 2 ወንድሞች ማጣት፣ የእናትና የአባትን ቤት ማጣት ምን ያህል ከባድ እንደሆነ ሁላችንም እንረዳዋለን። ስሜቱ ማለት በጣም የሚያሳለፍኩት ጊዜ በጣም ከባድ ነበር። እንቅልፍ አልተኛም ረጅም ጊዜ 11 ሰዓት 12 ሰዓት እንደዚህ እያየሁት ይነጋል። ምክንያቱም ነገሮች ጨለመብኝ። ቁጭ ብዬ ከራሴ ጋር ማከራለሁ። ምንድን ነው እየሆነ ያለው? ከፈጣሪ ጋር ማዋገት ነበር። ምንድን ነው እኔ ቤተሰብ ላይ ምን በድል ነው? ምን አይነት ኃጢአት ብንሰራ እንደዚህ እርግማን የመጣብን? ምን ብናረግ ነው? እኔን ልታጠነክረኝ ምን ልታስተምረኝ ፈልገህ ነው? ወይስ ሁላችንም አንድ ላይ እንደዚህ ብናጣ ይሻል ነበር? እኔን አስቀርተህ ቁስል ውስጥ እኔ ውስጥ የምገባው በጣም ተሰቃይቼ ነበር። በጣም በጓደኞቼ ገለል ነበር። ምክንያቱም የምትኖርበት ማህበረሰብ ትንሽ ከባድ ነው። እናት አባት ሲሞትብህ ሰው ያገላል። እንደዛ ችግር ውስጥ ሆኜ ጎረቤት ዘመድ ማንም አላስጠጋኝም። ምክንያቱም ቤቱ ከተሸጠ በኋላ ኪራይ ላይ ስወጣ ማንም ዞር ብሎ አያየኝም። ማንም ና ቤቴ ነው የተቀመጥ ና እኔ ጋር ሁን ነገሮች እስኪያልፍ እኔ ጋር ሁን ያለኝ የለም። ጎረቤት ዘመዶች ቁጭ አርግቼ የጠየኳቸው ሰዎች አሉ። እኔ ልጅ ነኝ። እናትና አባቴ ግን ጎረቤት ዘመዶች በድሏል እንዴ? ይሄን ያህል እኔን እንደዚህ አይነት ችግር ውስጥ ስገባ አንድ ሰው እንኳን ላስጠጋም የለም። ምንድን ነው ቆይ ምክንያቱ ምንድን ነው? ሰዎችን ጠይቃቸው ነበር። ህይወት መክበድ የጀመሩ ለዛ የዛን ቀን ነው። ቤቱም ተሽጦ እጄ ላይ ብር ገና አልገባም ነበር። ገና የፍርድ ቤት ሂደት ላይ ነበር። ጁሊ ያው በደንብ ሰምተሽዋል የእሱን ታሪክ። እኛም አሁን ያለንበትን ሁኔታ ታውቂዋለሽ እና ምናልባት እንደ ጣቢያ ከአንተ ነጋ በአንድም በሌላ መንገድ የሚያመሳሰል ነገር ውስጥ ያለን ነው ይመስለኝ። ምክንያቱም በቅርብ ጊዜ ውስጥ ነው ብዙ የምንወዳቸውን የስራ ባልደረቦቻችንን ያጣ ነው። 1 ወር እንኳን አልሞላውም ነፂ ካረፈ። ከዛ በኋላ የዚህ ቤት ምሰሶ ማለት ትችያለሽ የኛ እዚህ እንድንደርስ የሰራን አለቃችን ያረፈው አሁን እና ሀዘን ተደራርቦብናል በጣም እና በእያንዳንዱ ሀዘን የሆነ የሚሸረፍ ነገር አለ ከውስጣችን። በተለይ አማን አሁን ለ2030 ያለው ራዕይ ልነግርሽ አልችልም ነበር። በቃ በተገናኘን ቁጥር ስለ 2030 የሚያወራው ነገር ኢትዮጵያ እንዴት ነው የተሻለ ትውልድ የምታገኘው? ስለዚህ በ2030 በኩል ትውልድ መፍጠር አለብን
ትውልዱ ድምፁ የሚሰማበት እውቀት የሚያገኝበት ለሀገሩ ጠቃሚ የሚሆንበት እንኳን ከኢትዮጵያ አልፎ ወደ ጎረቤት ሀገራት ነበር የሚያስብ የነበረው። ለምን የኢትዮጵያ ወጣት የኬንያ ወጣትን አይረዳም ይላል። ለምን የኢትዮጵያ ወጣት የሶማሊያ ወጣትን አይረዳም ይል ነበር። እዛ ድረስ ነበር አላማው እና ያንን ለመስራት ነበረ። ለምን ኢንጂነሮችን ሰብስበን የሆነ ገጠር ላይ ወስደን ድልድይ እንዲሰሩ አናደርጋቸው? ለሀገራቸው የሆነ ነገር ቢያበረክቱስ? የስራ አጥ አለ አይደለ? ለምን በሙያቸው እንዲያገለግሉ አናደርግም ይላል እና ቁጭ ስትይ ከሱ ጋር በቃ ከዚህኛው ከሪያሊቲው ዓለም ትወጪና ወደፊት 10 ዓመት 20 ዓመት ነው የምትሄጂው። ያንን ነው ያጣ ነው እንደ ጣቢያ እንደ ፕሮግራም ደግሞ እንደዚህ በአሁን ሰዓት የሚሰማን ስሜት በጣም የመሰበር ስሜት ነው። ከአንተነ ጋር በደንብ እንቀራረባለን በስሜትና ይህን ነገር እንዴት ነው አንድ ማድረግ ያለብን? እንግዲህ በጣም አዝናለሁ። በጣም ከባድ ለኢትዮጵያም ለአጠቃላይ ኢትዮጵያ ሕዝብ እናንተ ነው በቅርበት የምታውቁት ስለነበራችሁ ምን አይነት መሪና እንዴት በደንብ ፊውቸሩን ያይ ነበር ራዕይ ይዛችሁ የነበረ ሰው ስላጣችሁ በጣም ከባድ ሀዘን ውስጥ እንዳላችሁ እረዳለሁ። ከባድ ነገር እንግዲህ እንዴት መቋቋም እንችላለን የሚለውን ስናይ በመጀመሪያ ማለት የምፈልገው ነገር እያለፍንበት ያለው ነገር ኖርማል መሆኑን መቀበል መቻል የመጀመሪያው ስቴፕ ነው። ምክንያቱም እንግዲህ በአንጎላችን ውስጥ የተፈጠሩ ያሉ ነገሮችን ብናይ በአካባቢያችን ላይ የተፈጠረ ያለውን ለውጦች ብናስተውል ስነ ልቦናችን ላይ ብናስተውል ያጣነው ነገር እጅግ ከባድ ነገር ነው። ስለሆነም ይህን የሚያክል ከባድ ነገር አተን እንደ በፊቱ እንድንሆን ኤክስፔክት ማድረግ ልክ አይደለም። ስለሆነም አሁን የተሰማችሁ ያለው ግራ መጋባቱ መሰበር እንዳልከኝ የተሻረፈ ሄደ ያልከኝ ነገር ትክክለኛ ኖርማል ፕሮሰስ ነው። በዚህ መንገድ ካልታለፈ እንደውም ያ ሰው ልክ አይደለም ማለት ያስችላል ማለት ነው። ስለሆነም ፊል እያደረጋችሁት ያለው ነገር ፍቅራችሁን የሚያሳይ አክብሮታችሁን የሚያሳይ ሼር ያደረጋችሁትን ተስፋና ራዕይ የሚያሳይ ነገር ስለሆነ አሁን በዚህ ሞመንት ኖርማላይዝ ማድረግ አሁን የተሰማኝ ያለው ነገር ትክክል ነው። አዎ ላዝን ይገባል፣ ሊከፋኝ ይችላል። በጊዜ ሂደት ግን ቀስ በቀስ የቀነሰ ይመጣል በማለት ኖርማላይዝ ማድረግና ራሳችንን በዛ ታይም ፍሬም ላይ እዛ ቦታ ላይ ማስቀመጥ ያስፈልጋል። ፋይት አድርገን ልንወጣ የምንሞክር ከሆነ የሚሆን ነገር ስላልሆነ ማለት ነው። ጊዜ በሰጠን ቁጥር ለራሳችን ቦታ በሰጠን ቁጥር የተሻለ ሂል የማድረግ የሱንም ሌጋሲ ለማስቀጠል እንግዲህ እንዳልከኝ የኢትዮጵያ ወጣት ሶማሌን እንዲረዳ የሱን ሌጋሲ ለማስኬድ እናንተ ራሱ ፕላን ማድረግ የምትችሉበትን ኃይል ታገኛላችሁ ማለት ነው። የመጀመሪያው ከነፂ በፊትም ያጣናቸው ሰዎች አሉ እና ነፂ ያረፈ ጊዜ ደግሞ በጣም ፊል ሳደርገው የነበረው ነገር እንዲህ ከፊት ለፊታችን ቆሞ ነበር እኛ ፎቶ እየተነሳን የነበረውና በማግስቱ ነው ያረፈውና እሱም ቆሞ እየጠበቀ ነበር። እኛም ገና ፎቶ እየተነሳን ስለሆነ ብቻ በመሀል ሰላም ሳንባባል እኔ ሰላም ልለው እያሰብኩ ግን ፎቶ ሲያልቅ በቃ ወይ በኋላ ምናምን ብዬ ከዛ አልተገናኘንም። ከዛ በኋላ በማግስቱ ማረፉን ሰማሁኝ ማለት ነውና በቃ በእኛ ህይወት ላይ በኋላ የሚባል ነገር የለም ማለት ነው። ነገ የሚባል ነገር የለም ማለት ነው። ይሄ ነው የሚል ነገር የሆነ ሁሌ ሞትን አንለምደውም። ሁሌ ሲመጣ አዲስ ነው የሚሆንብን። እያወቅ ነው ተሸክመ ነው እየዞርን ግን ሁል ጊዜ አዲስ ሆኖ ነው የሚበለው እንትናችንና በጣም ስልሽ አሁን በዛ ሰዓት ላይ በጣም ኖርማል ነገር ሊሆን ይችላል። እኔ ግን ሰላም ባለ ማለቴ በጣም እየቆጨኝ ነበረ። ያንን ነገር ይሄ ኢቭን ይመጣብኛል ምስሉ አይምሮዬ ላይ ማሰላስለው ነገር። ከዛ አሁን ደግሞ የድርጅታችን መስራችና ባለቤት የሆኑትን የስራ አስፈጻሚ አቶ አማን ፍስሐ ጽዮንን ስናጣ ደግሞ የስራ ባልደረቦቹም ደግሞ በጣም ክሎዝ ነበሩ። ከቤተሰቦቹ ወይም በጣም የቅርቡ ከሚባሉት ሰዎችም ውጪ የስራ ባልደረቦቹ በጣም ክሎዝ ነበሩ። ምክንያቱም እሱ ሁሉም ሰው ጋር የሚደርስ ነው ማለት ይሄ ልክ እንደ አለቃና ሰራተኛ የማትገናኝበት እንትን አይደለም እና ይሄ ሄራርኪው ምናምን እንትን አይልም። በቃ ጥግ ድረስ መጥቶ ወርዶ ነው የሚያናግርሽ። ከዛ ደግሞ በጣም ሜንቶር ያደርግሻል። በጣም ፐርሰናሊ ራሱ ለህይወትሽ የምትጠቀሚባቸውን ነገሮች ይመክርሻል። እና ለእኔ ደግሞ ይሄንን ፕሮግራም ኢቭን ቁጭ ብሎ ክሬት ሲያደርግ በቃ የመጀመሪያውን ኢቭን እንግዳዬን የምጠይቀውን ጥያቄ እሱ ነው ጽፎ የሰጠኝ ማለት ነው። እና እኔ ይሄ በደከምኩበት ወይም አቅም የለኝም ባልኩበት ነገር እንኳን በጣም ትንሽ ጭላንጭል ነገር ካየብኝ
እኔ ማላቀውን ነገር እንኳን አለሽ አንቺ አቅም እንደዚህ ማድረግ ትችያለሽ በርቺ እያለና እኛን በጣም ለብዙ ወጣቶች እንድንደርስ በተለይ ከዚህ በኋላ ያለው ትውልድ ላይ በጣም እንድንሰራና ወጣቶችን እያወቀሰ ሳይሆን አክሰፕት እያደረገ እንደዚህ ቢያስቡም ትክክል ናቸው በቃ በእነሱ መስመር በእነሱ እንትን እንሄድላቸው እንደዚህ አይነት ነገሮችን ስላጡ ነው እነዚህ ነገሮች እናሟላላቸው ወይም የሚያገኙበትን መንገድ እናመቻችላቸው ይላልና ጌች ጋም የመጡ እኔም ጋር የመጡ 2030 ላይ መጥተው ብዙ ነገራቸውን ያስተዋወቁ በጣም ትልቅ ደረጃ የደረሱ ይሄ ፕሮግራም በጣም ጠቅሟቸው ራሳቸውን የለወጡ ወጣቶች አሉ እና የሱ ራዕይ ነው 2030 የሱ ነበረ እሱ ነው የመሰረተው የፈጠረውና አስቢው እንግዲህ እናትን ማጣት ምናምን ደግሞ ያንተነህን ደግሞ የእውነት በጣም ምን ያህል ከባድ እንደሚሆን ማለት ነውና ያንን እንዴት ነው ሂል የምናደርገው ባዮሎጂካሊ ደግሞ አይምሮአችን ላይ የሚፈጥረው ችግር አለ ወይ የሚለውንም ጭምር ብናቅ እንግዲህ እንዴት ነው ሂል የምናደርገው ጋር ስንመለስ ቅድም እንዳልኩት የመጀመሪያው ኖርማላይዝ ማድረግ የመጀመሪያው ስቴፕ ሁለተኛ ደግሞ አሁን ላይ ከባድ ቢሆንም ተስፋ የሌለው ቢመስልም ግን እርስ በርሳቸውን የሚኖራችሁ ኮንቨርሴሽኖች የሻማ ማብራት ስርዓት ሊሆን ይችላል ለአርባ ሰልስት የመሳሰሉት እንደዚህ ትራዲሽኖቻችን ቀላል ነገር አይደሉም በመናወራበት ሰዓት የሚኖረን እንዴት ነው ድጋፍና ሰፖርት አለ ማለት ነው ስለሆነ ኢቢኤስ አለው ብዬ ማስበው ትልቁ ነገር ሶሻል ሰፖርት እርስ በርሳችሁ ሶሻል ሰፖርት ይኖራቸዋል ከዛ በተጨማሪም ደግሞ እንግዲህ how to proceed የሚለውንም ነገር እንዴት መሆን ይችላል የሚለው ፈርዘር እንግዲህ በህይወት እንድንቀጥል የሚያደርገን ተስፋ አይደለ እንግዲህ ነገሮች በተስፋ ይሆናሉ ብለን እናስባለን ማለት ነው እና ሶሻል ሰፖርት ትልቁ ነገር ነው እንግዲህ አንተሽ በነገረን ታሪክም ተደራራቢ መሆኑ ሶሻል ሰፖርት ማጣቱን ጓደኞቹ ሊቀበሉት አለመቻላቸው ለመቆም ቢሞክር እንኳን ማሌ እንደሚደገፍ ስለማያውቅ ነው የሚከብደው ማለት ነው ስለሆነ ሶሻል ሰፖርት ትልቅ አሴታችን ነው በጣም ትልቁ አሴታችን ነው ወደ ባዮሎጂካል ኮምፖነንት ውስጥ መጣ እንግዲህ አንድ ነርቭ ከአንድ ነርቭ አንጎላችን ውስጥ የሚነጋገሩት በኬሚካል ወይንም በኤሌክትሪክ ነው ስለሆነ እንግዲህ ባዮሎጂካሊ ምን ይፈጠራል የሚለውን ስናይ አንጎላችን ውስጥ የሚለቀቁ ኒውሮኬሚካልስ የሚባሉ ትራንስሚተሮች አሉ አንድ መልእክት ከአንድ ነርቭ ወደ አንድ ነርቭ የሚያስተላልፉ ማለት ነው ስለሆነ ሀዘን ውስጥ ስንሆን ግሪፍ የሚባለው ስቴት ውስጥ በምንኖርበት ሰዓት የእነዚህ ኒውሮኬሚካልስ ሌቭል ራሱ ያንዳንዱ መቀነስ ያንዳንዱ መጨመር ያሳያል ማለት ነው ለምሳሌ ሴሮቶኒን ዶፓሚን ኦክሲቶሲን የምንላቸው ስሜታችን የሚያረጋጉ ሞቲቬትር እንድንሆን የሚረዱት ወይ ደግሞ በምንወዳቸው ሰዎች አካባቢ ስንኖር የሚለቀቁ ኒውሮኬሚካሎች በዚህ ሰዓት በጣም ዝቅ ይላሉ ማለት ነው ስለሆነም ለኛ ይታየንም እንጂ አይምሮአችን ውስጥ እየተካሄደ ያለ ፓዝዌ ያለ ሀዘን ላይ መሆናችን ብቻ ይፈጠርብን ያለው ነገር እነሱ የሚቀንሱበት ሰዓት ደግሞ እንደበፊቱ ልንሆን አንችልም ፖሲብል አይደለም ለዛ ነው ኖርማላይዝ እናድርገው ምንለው ለኛ የማይታዩን ውስጣችን ግን ያለ ብዙ የሚፈጠር ነገር ስላለ ማለት ነው ከዚህ በተጨማሪ ደግሞ አሁን ምንም በሌለበት ሰዓት ኖርማል በምንለው ሰዓት ዋናውን ስራ ይዞ የሚያንቀሳቅስልን ፕሪፍሮንታል ኮርቴክስ የምንለው የአእምሮአችን ክፍል አለ የአንጎላችን ክፍል ከፊት ያለው ማለት ነው ማሰብ ማገናዘብ ትኩረታችንን መሰብሰብ ማስታወስ ዲሲዥን ሜክ ማድረግ ጀጅመንት የመሳሰሉ ኮር የምንላቸውን ነገር እንድንሰራ የሚያገዛም ማለት ነው ይሄ እንግዲህ በትክክለኛው ሰዓት እሱ ከፊት ሆኖ እየመራ ይገኛል እንዴት ሀዘን ሲፈጠር ግን ያላሰብነው ነገር ነውና የተፈጠረው አይምሮአችን ውስጥ ራሱ የሚካሄዱ ነገሮች ሮላቸውን ይቀይራሉ ማለት ነው ስለሆነ የፕሪፍሮንታል ኮርቴክስ እነዚህ ዋና ያልናቸው የማሰብ ማገናዘብ ትኩረት የመሳሰሉት አክቲቪቲዎች ቀንሰው ኢሞሽናችን ፕሮሰስ የሚያደርገው የአእምሮአችን ክፍል የአንጎላችን ክፍል ደግሞ ሞር ስራውን ይጨምራል ማለት ነው ስለዚህ የበለጠ እንግዲህ አሁን እያልሽ ነበር ትውስታው ሰላም ብለው ኖሮ የሚለው ትውስታ ትዝ ሲልሽ ሌላ ጊዜ ቢሆን ሎጂካሊ ሪዝን አውት ታሪጉ ትሞክሪያለሽ እንዲኳረለም ለሻሽል ትሞክሪያለሽ በዋናው በፕሪፍሮንታል ኮርቴክሳችን ነገር ግን በሀዘን ሰዓት ኢሞሽን ፕሮሰስ የሚያደርገው የአንጎላችን ክፍል ኢንቻርጅ ስለሚሆን የበለጠ ሚሞሪዎቹን እያመጣ እሱ እኮ እንዲጥሩ ሰው እንደነበር እየነገረ የበለጠ ወቀሳውና ሪግሬቱ እንዲበዛብን ሊሆን ይችላል ማለት ነው ስለዚህ የማይታዩን ብዙ ነገሮች አይምሮአችን ውስጥ እየተካሄዱ ስለሆነ ለራሳችን ጊዜና ቦታው መስጠት ለዚህ ነው የሚጠቅመን ማለት ነው ቅድም እያነሳሽ ነበር አንደኛው ሀዘንን የምንወጣበት መንገድ ሞመንቱን ማመንና የሚሰማንን ስሜት ኖርማል ነው ብሎ ተቀብሎ በዛ ሀዘን ላይ ስሜታችንን መግለጽ ነው ብለሽ ነበረ ግን አንዳንዶቻችን ማለት ለምሳሌ እኔን ብትወስጂኝ የሆነ ሀዘን መጀመሪያ ያስደነግጠኛል እንጂ
በጣም ስሜቴን ለመግለጽ ይከብደኛል። ይሄ እምባዬ የሚወጣልኝ ሰው ጮኬ ምናምን የሚወጣልኝ ሰው አይደለሁኝ እና በቃ ዝም ማለት እፈልጋለሁ ወይ ከሰው መገደል እፈልጋለሁ። እንዲህ አይነት ነገሮች አሉብኝ። ያንን መተው እፈልጋለሁ ግን ደግሞ አልችልበትም። ያ በጣም ይጎዳኛል። ምክንያቱም አስባለሁ በጣም አሁን አለቃችን ካረፈ በኋላ በጣም እያሰብኩ ነበረ የምናወራውን ነገር ጠቅላላ 2030 ሲጀመር ጀምሮ እንዴት ሲያወራኝ እንደነበረ ስለ ፀጉሬ፣ ስለ አለባበሴ፣ ስለ አካሄዴ፣ ስለ ቦርጭ ጨመርክ ቦርጭ ቀንስ እያለ የሚያወራኝ ፀጉርህን አቆራርጠህ እንዲያርገው እንደዛ አርገው የሚለኝን የሆነ ጥፋት ካጠፋውኝ እንኳን ደውሎ ለምንድነው እንደዚህ የምታደርገው ምናምን ብሎ ሲቆጣኝ ያ ቁጣ ሁላ ነው የሚናፍቀኝ እና ለምንድነው ይበልጥ በጣም እሱ ቢመቸውም ባይመቸውም ለምንድነው ብዙ ጊዜ ከሱ ጋር ያላሳለፍኩት የሆነ ምክንያት እየፈለኩ ለምንድነው በደንብ ያላዋራሁት ብዬ አስባለሁ። እና ብችል ቢወጣልኝ ደስ ይለኛል በጣም ግን የማይታዘዝልሽ ነገር አለ በቃ ያለመድሽው ነገር የሚሆንና እንዲህ አይነት ሰው ምንድነው እጣው የሚሆነው? እንግዲህ ስሜት መግለጽ አለመቻል ማለት ነው። ከሰው ሰውም ይለያያል። በተጨማሪም ደግሞ ከጾታም ይለያያል። ወንድና ሴቶች አንድ አይነት አለመሆናቸው ማለት ነው። ስለሆነም ራሳችንን ባንዲ ፎርስ አድርገን ማውራታችን ስለሚጠቅመን ቬንትሌት ማድረጋችን ስለሚጠቅመን ባንዲ ልናደርገው የምንችለው ነገር አይደለም። ፕራክቲስ ነው። ግን እዛ ጋር እስክንደርስ ደግሞ አሁን ላይ የታመምን ነውና ምን እናድርግ ስንል ኢሞሽናችን ሌላ ሪሊዝ የምናደርግባቸው መንገዶችን መፈለግ። ለምሳሌ ወንዶች በአብዛኛው ያደግንበትም ሶሳይቲ እንድናወራ እንዲያወሩ የሚደግፋቸው ስላልሆነ ሞር የሚያዝ ቴንደንሲ ያላቸው እንዲሁም ደግሞ አሰራራችን ራሱ በቃ ናቹራሊ ያሉት ሆርሞኖች የመሳሰሉ ነገሮች የበለጠ ሪዘርቭድ እንዲሆኑ ብቻቸውን እንዲወጡት ጠንክረው እንዲቆዩ የሚያደርጋቸው ነገር አለ። ስለሆነ አሁን ላይ መግለጽና ኤክስፕረስ ማድረግ ስላልቻልክ ሀዘን ውስጣችን ተቀምጦ የበለጠ እንዳይጎዳን አክቲቪቲዎች ላይ ማድረግ ለምሳሌ ሪስፖንሲቢሊቲ በመውሰድ ስራ በመስራት የሚገልጹ ሰዎች አሉ። ስለዚህ በአንዳንድ ስራዎችን በመሰራበት ሰዓት ሀሳብ አንተ ብዙ ቦታ እየደረሰ እያሰላሰልክ ከራስ ጋር እያወራ ሪሊዙ ሊፈጠር ይችላል ማለት ነው። ስለዚህ ማውራት አንችልም ብለን ይዘነው ከምንቀመጥ ምን ማድረግ እንችላለን የሚለውን መንገድ ማሰብ ይሄ ይሆናል። በየራሳችን የተፈጥሮ መንገድ ምናወጣበት ነገር ምንሰራበትም ልክ ነሽ። ስራው አይ ቲንክ ጥሩ እሱ ይመስለኛል። ቀረጻ እንዴት ነው በቃ 2030 እሱ የሚያስበው ቦታ ላይ ማድረስ እያሰብኩ ነበር እኔ በምችለው በማቀው እና ከኔ በሚጠበቀው መንገድ ትውልድ ነው በቃ ካፉ አይጠፋም። ትውልድ መቅረጽ ነው የምፈልገው በዚህ ፕሮግራም ትውልድ ነው እንዲቀረጽ የምፈልገው ነው የሚለውና የ2030ን ተጠቅሞ ለሀገሩ ጠቃሚ የሆነ አንድ ወጣት ሳገኝ አማን በቃ ደስ እንዳለው እንዲሰማኝ ነው የምፈልገው። ከዚህ በኋላ ያለው ነገር እንደዛ ነው የሚሆነው ብዬ ነው ማስበው። በቃ 2030 አየዋለሁ እወደዋለሁ ይሄን ትምህርት ተምሬያለሁ ብሎ አንድ ወጣት ሲያወራ ኦኬ አማን አሁን ደስ ብሎታል ጥሩ እየሰራው ነው ብዬ አስባለሁ። በዛ አይ ቲንክ ሀዘኑን እየቀነስኩ መሄድ የምችል ይመስለኛል። እንዲሁም ያወራችሁትን ራዕዮች እያሳካ ስለሆነ የእሱን ሌጋሲም የማስቀጠል ኤክሰርሳይዝ ይሆናል ማለት ነው። አሁን ለአንዳንድ ደንበኞቻችን እንደዚህ ከሀዘን በኋላ እንዴት ነው ወደ ቀጣዩ ስቴፕ ለመሸጋገር ሲከብዳቸው የምንሰጣቸው አክቲቪቲዎች ውስጥ ደብዳቤ መጻፍ ሊሆን ይችላል። የዛ ሰው ሌጋሲ ምን ነበር? ያ ሰው ምን አይነት ሰው ነበር? ያ ሰው ከጥቂት ጊዜያት በኋላ ምን ላይ ደርሰን ቢያየን ደስ ይለው ይሆናል የሚለውን ሌጋሲውን ማስቀጠል እና አሁን አንተ ካልከውም ጋር በጣም ሪሌት ስለሚያደርግ በሱ ወይ ሞር ቬንትሌት እናደርግ እንችላለን፣ ሙቭ ኦን እናደርግ እንችላለን ማለት ነው። የወንዶችና ሴቶች ያልሽው በጣም እኔም እያሰብኩት ነበረ። ባህላዊ ነው ሳይንሳዊ ነው? ይሄ ወንዶችና ሴቶች ላይ በጣም የተለየ ነው ሀዘንን የሚገልጹበት መንገድ። ቅድም ጌቺም እያለ ነበር መጀመሪያ ላይ እኔም የመደንገጥ እና ነገሩን ያለማመን ስሜት ነው የሚሰማኝ። ከዛ በኋላ ግን በማልቀስ ያው ይወጣልኛል ማለት ነውና ወንዶች ደግሞ ብዙ ጊዜ ያው ያለቅሳሉ ግን ያን ያህል ደግሞ ስሜታቸውን አውጥተው መጮህ ወይ ማልቀስ እንደዚህ አይነት ነገሮችን አያደርጉምና ሳይንሳዊ ነው ወይስ ባህላዊ ነገር ይዟቸው ነው? ምንድን ነው እሱ? ሁለቱም ነው ማለት እንችላለን። እንግዲህ አሁን በኢትዮጵያ ኮንቴክስት በደንብ ብናየው በኢትዮጵያ ብቻ ሳይሆን በሌሎችም የዌስተርን ዓለማትን ብናየው የወንዶች ሮል ተደርጎ የሚታሰበው
ሌሎች ሮሎች አሏቸው። በተጨማሪ ደግሞ ሲያድጉ ጀምሮ ወንድ አይደለህ እንደ አታልቅስ ተብለው ነው ያደጉትና አሁን ላይ ይከብዳል አስተዳደጋችን በዛ መንገድ ሳንመጣ አሁን ላይ ቅይር ልናደርገው አንችልም። ስለዚህ የካልቸራል የማህበረሰቡ ኢፌክት ትልቅ ድርሻ አለው። ሳይንሳዊውም ግን እሱም ድርሻ አለው። እሱም ለምሳሌ ሆርሞኖች አሁን ቴስቴስትሮን እና ኤስትሮጅን የሚባሉ ቴስቴስትሮን ወንዶች ላይ የሚገኝ ኤስትሮጅን ሴቶች ላይ የሚገኝ ሆርሞኖች አሉ። ስለሆነ ሁለቱም መጠኑ ግን ቴስቴስትሮን ወንዶች ላይ ጨምሮ ስለሚገኝ የበለጠ ያዝ የማድረግና ጠንክሮ የመገኘት ማስኩሊን ኔቸራቸውን በሱ ይታያል። እንግዲህ ጥናቶች እንደሚሉትም ደግሞ የእንባ ከረጢት እንግዲህ እንባን ኮሌክት የሚያደርግ ወይም ቲር ዳክት የሚባል ነገር አለ አይናችሁ ውስጥ። ይሄ የእንባ ከረጢት ሴቶች ላይ ያንሳል ይባላል። ስለሆነ እቺ የእንባ ከረጢት ስለምታንስ እንባ በሚሞላበት ሰዓት ያለቅሳሉ ማለት ነው። ሳይንሱ ይሄ ይላል። በተጨማሪም ደግሞ አሁንም ሆርሞን ጋር ሴቶች ሰውነት ውስጥ ፕሮላክቲን የሚባል ሆርሞን በብዛት ይገኛል። 50% ሰውነታችን ውስጥ ሰርኩሌት የሚያደርግ ነው። ይሄ ፕሮላክቲን ሆርሞን ሴቶች በሚያጠቡበት ሰዓት የሚመረት ነው። የወተትን ምርት የሚያፋጥን ነው። ነገር ግን እንዲሁም ኤግዚስት ያደርጋል። ውስጣችን የሚንቀሳቀስ ነገር ነው። ስለዚህ የዚህ ሆርሞን ሰውነታችን ውስጥ መኖር ቅድም ያነሳሁትን ኦክሲቶሲን የሚባለውን ሆርሞን ደግሞ የበለጠ እንዲመነጭ ያደርገዋል። ኦክሲቶሲን ከሰዎች ጋር ቅርበት ስንፈጥር ከምንወዳቸው ጋር ስንሆን ሰዎችን በምናቅፍ ሰዓት የሚለቀቅ ሆርሞን ነው ማለት ነው። ስለዚህ እነሱ የበለጠ ቦንድ የመፍጠር ቦንዱን ሲያጡትም ቶሎ የመከፋት ቶሎ ግራ የመጋቦቱ ነገር ይታይባቸዋል ማለት ነው። ስለዚህ ሳይንሱም ይደግፈዋል፣ ሶሳይቲውም ትልቅ ኢምፓክት አለው። አንትዬ እንዴት አለፍከው? እስቲ አንተን ኤክስፒሪየንስ ንገረን። የደረሰብህን ሀዘን እንዴት ተወጣኸው እና ጥንካሬው እንዴት አገኘ? አልቅሶ ይወጣለታል የሚባል ነገር አለ። በቃ ነገሮችን አክሴፕት ማድረግ በቃ እግዚአብሔር ሰጠ እግዚአብሔር ነሳ ብዬ አመንኩ። ምክንያቱም ከፈጣሪ ጋር ሙግት ውስጥ ልገባ ነው። ሆይ ለምን እንደዚህ ሆነ ጭቅጭቅ ውስጥ ከገባሁ ጭራሽ ወደ ሀዘን ውስጥ ኦኬ ሆነ። በቃ እግዚአብሔር አለ። እኔ የሆነ ነገር መፍጠር አለብኝ። በቃ ቤተሰቦቼን ነገር ማስቀጠል አለብኝ የሚለው ነገር እንትን አልኩኝ። በደንብ አለቀስኩኝ። በቃ የለም ወንድ ልጅ ማልቀስ የለበትም፣ በደንብ ማልቀስ አለበት። የምር በደንብ ነው መውጣት አለበት። ለምን ውስጥ ከያዝከው በጣም ከባድ ነው። በደንብ አልቅሽ ያወጣሁት እንዳልኩ ሁሉ ነገር ገለል አደረኩኝ። ነገሮች ካለፉ በኋላ ስራ መስራት ጀመርኩኝ፣ መንቀሳቀስ ጀመርኩኝ፣ ነገሮችን አክሴፕት ማድረግ ጀመርኩኝ በደንብ። እኔ በተፈጥሮ የዛን ሰሞን ምን አሳመንኩት ውስጤን። እኔ ምን አይነት ነገር አምናለሁ መሰለ? አንተ እኔን ስትመክረኝ ለምሳሌ ጠዋት ተነስ፣ ስራ ተሯሯጥ ትለኛለህ፣ ንግግር ካፍ የሚወጣው ማለት። አንተ ግን ጠዋት ላትነሳ ልተኛ ትችላለህ። ያንተ ንግግር ግን እኔን ጠዋት እንድነሳ ስራ እንድሰራ ካደረገኝ ያንተን ተግባር ኬርም አላደረገውም። ንግግርህ እንድለውጠኝ ወይ ደግሞ እንድሰራ ካደረገኝ ነገሮች ላይ አክሴፕት አድርጌ እንደዛ መቀበለኝ ሰው ነኝ። በደንብ አዳምጣለሁ። ኢንስፓየር ኢትዮጵያ ማታ በደንብ ቻሌንጅ ጽፋለሁ። እንደዚህ ማድረግ አለብኝ፣ ይሄን ማድረግ አለብኝ፣ ላይፌን ማስተካከል አለብኝ። ኦኬ ጎ ሄድ በቃ ሁሉ ነገር ማድረግ ጀመርኩኝ። ከዛ ነገሮች በቃ ሄድ ጀመሩ። ኢሚዲየትሊ ሀዘኔን መርሳት ጀመርኩኝ። በቃ ሰዎች ማጽናናት ጀመርኩኝ። እንደውም ጓደኞች አካባቢ መካሪ መባል ጀመርኩኝ። ምክንያቱም ነገሮችን አይቶ ያሳለፈ ሰው ሲመክር አክሴፕት ታደርጋለህ። ዝም ብሎ ከሰዎች ሰምቶ ወይ ሞቲቬሽን ነገር ኢንስፓየር ነገር ሰምቶ ከሚያወራ ይልቅ ያሳለፈ ሰው ፔኑ ያለበት ወይ ደግሞ ህመሙን ያሳለፈ ሰው ሲመክር አክሴፕት ታደርጋለህ። ሰዎች ይሰሙኛል። ዙሪያ ያሉ ሰዎች ሲመክራቸው መቀየር ጀመሩ። አሃ በቃ ፈጣሪ ለምክንያት ነው ያስቀመጠኝ። እስቲ እቺን ነገር እስቲ ልሞክራት ብዬ ሰዎችን ማበረታታት ጀመርኩኝ። ነገሮች ተቀየሩ። ስራ መስራት ጀመርኩኝ። እንባዬን ጠረኩኝ። አሁን እስካሁን የቅድሙ ስሜት ያወራኋችሁ ፓስት የሆኑ ስሜቶች ናቸው። አሁን ላላለቅስ እችላለሁ ሳወራ፣ ሂደቱን ፕሮሰሱን እንዲረዱ ስለፈለግኩኝ። ይሄ ውስጥ የነበሩትን ፔኖች ሰዎች ጋር አልቅሼ ምናምን አላለቅስ በተአምር ዋጥ አደረኩኝ። እንባ የለም ከዚህ በኋላ የደስታ እንባ ነው የማመጣው ብዬ ለራሴ ቃል ገባሁለት። ምንድን ነው እኔ አሁን በጣም ደህና ነኝ። ሰዎች እንዲጎብዙ እፈልጋለሁ። እናጣለን። ማንም አይደለም በሞት አግብተሽ ስታጭ እንኳን ከእናትና ከአባትሽ እኮ ትለያያለሽ። ያንቺም እናትና አባት እኮ እናትና አባታቸውን ተለያይተው እኮ ነው አንቺ የመጣሽው እዚህ ጋር። በእኔ እድሜ ያሉ ወጣቶች መመክረው ምንድን ነው ነገሮች በብዛት ሰው ሲያጣ ወደ ሱስ ውስጥ ይገባል፣ ወደ ተለያየ ነገር ውስጥ ይገባሉ። ምክንያት እንሰጣለን። አንድ ሰው እየጠጣ አስተያየው ለምን የምትጠጣው ለምን የምታጨሰው ወይ ደግሞ ለምን የምትቀመው ስትይው እናቴን አጥቼ እንዲያጥቼ እንዴ ተናግሬያለሁ ሚዲያ ላይ። እኔ
ባብድም ስኬታማ በሆነም የሚያምርብኝ ሰው ነኝ። ምክንያቱም ባብድም ኦኬ ያጣው ነገር ሪዘነብል ነው፣ የሚያሳምን ነገር አለው። ያሳዝናል ብለሽ ነው የምታይ መንገድ ላይ ሂስትሪ ለሰዎች እንኳን ተናግሬ እንኳን ቢያዩ ኦኬ ያሳዝናል፣ ልክ ነው። ስኬታማ በሆነም እንደዛ ያን ሁሉ ችግር ተቋቁሞ እዚህ ደረሰ አለፈው። ሰዎች ከኔ መማር የለባቸው? እኔ ዛሬ ትናንት አንድ ሳምንት በፊት የለቀኩት ቪዲዮ አለ። የወንድሜ 6ኛ ዓመቱ ነበር። ቪዲዮ መቅረጽ አልወድም እንደዚህ መቃብር ቦታ ሰዎች ልክ ላልሆነም ይችላል፣ ሰዎች ይወቅሱኛል እኔ መቃብር ቦታ ስቀርጽ ምናምን ነገር ያው ከባህል ያፈነገጠ እንዳይሆነ ቢቢ ይፈራ ነበር። ግን የቤተሰቦቼ ቦታ ነው፣ ሰዎችን ለማስተማር ነው። ኔጌቲቭ ነገር ይይዛል ብዬ ሰው አላስብም። ምክንያቱም ማስተላለፈው መልእክት ትክክለኛ ክሊር ነገር ስለሆነ። ቲክቶክ ከመጣ በኋላ በጣም ብዙ ነገር ሰው ላይፍ ኮምፔር ማድረግ ጀምሯል። የሆነ ካፕሎች የሚያሳልፉትን ላይፍ እያየ የራሱን ነገር ህይወት ረስቷል። እርስ በርስ አንከባበርም። ባህላችን ማለት ከባህል ያፈነገጠ ነገር በጣም ብዙ ነገር እየተደረገ ነው። ሰው ቲቪ አይም እንደዱ ሰው እጁ ላይ ያለውን ነገር ማቴሪያል ነገር በምችለው አቅም እስቲ ሰዎች ይማሩበት ብዬ ቲክቶክ ላይ ለቀኩ። ያን ቪዲዮ ለቀቄ ስልኬን ዘጋሁት። ማታ ላይ ግን ሚዲያው በጣም ከባድ ነበር። ብዙ ሰዎች ዜና ሰርተውበታል። ከታች ኢንቦክስ ላይ የሚላክልኝ የሚደወልልኝ ስልኮች ከባድ ነበር። ምንድነው ሰው እየተጽናናበት ነው። ኦኬ የኔ ነገር ለሰዎች ከኔ ህይወት መማር ሰው ይችላል። እኔን እያየ ሰው መበርታት ይችላል። እናቴ ሞተችብኝ ብሎ የሚያለቅስ ልጅ ነበር። የኔ ሲያይ ተጽናና ሁሉም። ኦኬ እግዚአብሔር ለምክንያት ነው እኔ ፈጣሪ ያስቀመጠኝ ማለት ጀመር። ወጣቶች ያልፋል፣ የማያልፍ ነገር የለም። ምክንያት አንስጥ። እየጠጣ ምንድነው ምክንያት እንዲያጠች ነው አለመጠጣት ትችላል። እኔ ለምን አልጠጣውም? እሺ እኔ ለምን ሲጋራ አላጨስኩም? እኔ ለምን ጫት አላቀምኩ? ሌላ ነገር ውስጥ ለምን አልገባውም? ምክንያት አለኛ ብገባ እዛ ነገር ውስጥ ያየኝ ሰው ማንም የለም። ስለዚህ ምክንያት አንስጥ፣ ለነገሮች ይታለፋል። በጣም ደስ ብሎኛል በእውነት ስለተጽናናክ እና ማልቀስ ደግሞ በጣም ትክክለኛው ነገር ነው ብዬ አስባለሁኝ። ያው አንቺም እንግዲህ ጨምሪበታልሽ። ብዙ ጊዜ እንግዲህ ሰዎች እንድናለቅስ የማይፈቅዱልን ሰዎች ይኖራሉ። ለኛ ከማዘንም ቢሆን ግን ስሜታችንን ደግሞ ማውጣት አለብን ግዴታ አይደለ? ስለዚህ የኛ ባህል ራሱ የኢትዮጵያ ባህል ራሱ እንዴት ነው ሞር ሀዘናችንን ለመግለጽ የሚፈቅድልን ነው ወይስ አይደለም? እና እንደ ባህል ብቻ ደግሞ ሳይሆን አንዳንድ ሰዎች እንደ ግለሰብ ደግሞ አንቺን ፕሮቴክት ከማድረግ አንጻር እንድታለቅሽ ላይ ፈቅዱልሽ ይችላል። ወደ ኢትዮጵያ ኮንቴክስት ስንመጣ እኔ አውድ ሳይ 70-30 አለዋለሁ። ጥሩ የሚባል ኮሚኒቲም አለን። ማህበረሰቡ ቅድም እንዳልኩት ከለቅሶ ቀን ጀምሮ ቀብር አብሮ እስከመሄድ ለሰልስት ዘመድ አዝማድ ተሰብስቦ እዛው ቤት አድሮ አብሮ አላቅሶ 40 ሙት ዓመት እንዲህ እነዚህ ፕራክቲሶቻችን በጣም ጥሩ ናቸው። እና 70-30 ምሎ ያልኩትኝ 70% ማህበረሰቡ ሰፖርት ያደርገዋል ሀዘንን ማውጣትን ለማለት ፈልጌ። ግን እንዳላችሁት አታልቅሱ የሚባል ነገር ይሰማል ወይ? በቃ ለቅሶ አቆሚ፣ ሌላ ሀዘን እንዳታመጭብኝ ይባላል። ጥቁር የለበሰ ሰው ቶሎ ጥቁሩን አውልቅ፣ ሀዘን አትጥራይ ማለት ነገር አለ። በጣም የሚገርመኝ ነገር ደግሞ እናቶች ወልደው ልክ እንደ ልጆቻቸው በሚሞቱባቸው ጊዜ አንቺ መትረፍሽ ደህና ነው፣ ሌላ ልጅ ትወልጃለሽ የሚባሉ ንግግሮች አሉ። አይለቀስም ይባላል እንደውም። አዎ አይለቀስም፣ አንቺ እንኳን ደህና ነሽ፣ ሌላ ትወልጃለሽ። ስለዚህ እነዚህ ነገሮች ሰውየውን ለማጽናት ተብሎ የመጡ ናቸው። ግን ውስጣችን እንዴት እንደሚጎዳ በጣም ከባድ ነገር ነው። ስለሆነም እንግዲህ ቀስ በቀስ እያልን ዊሮፍ እያደረግን እየተውም መሄድ ያለብን ፕራክቲስ ነው። ምክንያቱም ምንም እንዳልተፈጠረ ዝም ማለት አይቻልም። ቅድም እንዳልኩት እንግዲህ አሁን ግሪፍን ሲገለጽ it's a normal reaction to abnormal event ይባላል። ሳናስበው የተፈጠረ ለአስደንጋጭ ሁኔታ ሰውነታችን ትክክለኛ ግብረ መልስ እየሰጠ ነው። ይህን ነገር ግን ክድንድን አድርገን ምንም እንዳልተፈጠረ አታልቅሱ ምን አትበሉ ስንባል በጣም ጉዳቱ ይበዛል። ስለሆነ ማልቀስ የሚችል ሰው ከሆነ እንዲያለቅስ መፍቀድ፣ ማውራት የሚችል ሰው ከሆነ እንዲያወራ መፍቀድ። ሀዘን ደግሞ በማልቀስ ብቻ አይደለም። ላይክ ሰዓሊ ሰዎች አሁን በአብዛኛው ዝም ብለው ስዕል ሊስሉ ይችላሉ። ስለዚህ እየወጣ ነው ስሜታቸው ማለት ነው። የምንፈልገው ነገር ያ አስደንጋጭ ስሜት ትክክለኛ ግብረ መልሱን አግኝቶ እንዲወጣ ነው። ስለሆነም ማልቀሱ ላይ ፎከስ አድርገው አታርጉ የሚባሉት ነገሮች መቀነስ ያለባቸው ነገር ናቸው። ግን በእኔ ኤክስፒሪየንስ ኖቲስ እንዳረኩት ደግሞ አንዳንዴ ሀዘን ሲበዛብን የምናረጋቸው ልምዶች አሉ። እየወደቅን ማልቀስ ሊሆን ይችላል፣ ደረት መምታት የመሳሰሉትና ራሳቸውን ባልጎዱ መንገድ ስሜታቸውን እንዲገልጹ ግን መፍቀድ ትክክለኛው ነገር ነው። ስለዚህ አሁን ስፔሻሊ ደግሞ አስደንጋጭ ዜና ሲሆን
ሰው ራሱን በሚያጠፋበት ሰዓት ድንገተኛ የመኪና አደጋ ሊሆን ይችላል፣ አክሲደንቶች ወይ የጤናም ሁኔታዎች የሄርት አታክ፣ ስትሮክ የመሳሰሉት በአንዴ ሰውን በሚገልበት ሰዓት ግሪፉ በጣም ከፍተኛ ይሆናል። ስለሆነም ይሄን አብኖርማል ኢቨንት ያላሰብነው ያልገጠመንን ነገር አስበነው ያልመጣብንን ነገር መክደን ሳይሆን ለቅሷችን የመሳሰሉት ነገሮች ትክክለኛ ግብረ መልስ ናቸው። እነሱን ማስተናገድ አለብን። ካላስተናገድን ውስጣችን ከቀረገን ወደ ሌላ ኮምፕሊኬሽን ነው የሚሄደው ማለት ነው። በጣም ጥሩ ነው። እስኪ በዚህ ሰዓት ደግሞ ሀዘን ላይ ላለን ሰዎች በተለይ ደግሞ በየቤታቸው ደግሞ እያዩ ላሉ ኦዲየንሶች በጣም ጥልቅ ሀዘን ውስጥ ላሉ ተስፋ የሚሰጥ የምትይው ነገር ምን አለ? አንድ ነገር መናገር የምትችይ ከሆነ። ያልፋል ትክክለኛ ነገር ነው። እንግዲህ በአንተነህም ታሪክ እንደሰማ ነው በጣም ከባድ ቢሆንም አድካሚ ቢሆንም ጊዜ ግን የሚፈታቸው ብዙ ነገሮች አሉና በጊዜ ሂደት እየዳነን እንመጣለን፣ እንጠነክራለን። በተጨማሪ ማለት የምፈልገው እንግዲህ እንደ ኢትዮጵያ አብዛኛው ሰው አማኝ ስለሆነ ሰዎችን ካጣም በኋላ የት ሄዱ ምናምን ብለን ስናስብ የምንሰጠው ጥሩ ስቴትመንት አለ። ወደ መንግስተ ሰማያት ወደ ጥሩ ቦታ የምንሰጠው ነገር አለ። ስለሆነ ወደ እረፍት ላይ እንዳሉ ከሚወዱት አምላካቸው ጋር ፈጣሪያቸው ጋር እንደተገናኙ ማሰብ ጥሩ ስፒሪቹዋል አስፔክት ነው ማለት ነው። በጣም ልክ ነው። ማለት የቅድምም እንዳወራ ነው አንተ ያልከው በጣም አሪፉ ነገር ምክንያት አለማብዛት ነው። ለእያንዳንዱ ነገር ምክንያት አለማብዛት። አሁንም እኛም ባለን በአቶ አማን ፍስሐ ጽዮን በምንወደው በምናከብረው አለቃችን ሀዘን ላይ ለመከፋት ወይም ከስራ ለመቅረት ቀረጻ አልገባም ለማለት እኮ ምክንያት ሊኖረን ይችላል። በቃ እሱን እያሰብኩኝ መስራት አልቻልኩም ብለን ምክንያት ሊሆነን ይችላል። ነገር ግን ያንን ምክንያት አለመስጠት ነው ካንተ የተማርኩት። ሱሰኛ ለመሆን ወይም የሆነ ነገር ለማድረግ ህይወታችንን ወደማይሆን ነገር ውስጥ ለመግባት ምክንያት ቢኖር እንኳን ያንን ምክንያት አለመቀበል። ህይወት ምርጫ አይደለ? ምርጫውን ትክክለኛውን ምርጫ ማድረግ። አልገባም ስራ አልገባም ከምን ይልቅ ገብቼ የአማንን ራዕይ አስቀጥላለሁ። በዚህ ነው ሀዘኑን የምገልጸው። በዚህ ነው እሱን በማስደሰት ደስታውን ማግኘት የምችለው። ሀዘኔን የምወጣው አቶ አማንን የሚያስበውን ራዕዩን ተስፋውን በማስቀጠል ነው ብለን ማሰብ አለብን። እኛም ሌሎች ወጣቶችም እንደዚሁ በስራ የተሻለ ሰው በመሆን ያጣናቸው ሰዎች እንድንሆን የሚፈልጉትን አይነት ሰው በመሆን ሀዘናችንን መግለጽ እና እነሱንም ማስደሰት እንችላለን። በጣም እጅግ በጣም ነው የምናመሰግነው ዛሬ እዚህ ስለመጣችሁ። ብዙ ወጣቶች ከዚህ ካወራነው ነገር እንደሚማሩ ተስፋ አደርጋለሁ። እኛም ሀዘናችን በተወሰነ መንገድ ለእናንተ ሼር እንድናደርግ እድል ሰጥታችሁናል። እግዚአብሔር ያክብርልን። በጣም በኤክስፒሪየንስ ውስጥ ያለፈ ሰው አንድ አይነት ሁኔታ ውስጥ ነኝ ያለሁት ብለህ ስለምታስብ እኔ ብቻ አይደለሁም የሚለውን ነገር ፊል እንድታደርግ ያደርግሃል። እንደገና ደግሞ ቴራፒስትም እየተሰጠን ነበረ ብዬ አስባለሁ። ለሶስታችንም አንተዬም ብዙ ነገሮች ይጠቅማል ብዬ አስባለሁ። የዛሬው አንድ ነገር ግን ባስቸገራችሁ ደስ ይለኛል። ምን ከልብ ብታቅፉኝ ደስ ይለኛል። የምር ካላስቸገርኳችሁ እኛም በዚህ ሰዓት መታቀፍ እኛም እንፈልጋለን። ቴንኪው ወንድሜ፣ አንተ በጣም ጠንካራ ሰው ነህ። በርታ፣ ብዙዎችን ታድናለህ። በጣም እናመሰግናለን። በጣም ደስ የሚል ቆይታ ነው። በጣም በእውነት የሆነ መታቀፍ መፈለግ ደግሞ ስሜት ያደረገኝ። አይዞህ እንግዲህ 2030 ዛሬ ምንም እንኳን በሀዘን ውስጥ ብንሆንም ምንም እንኳን ልባችን በሀዘን ቢሰበርም መቀጠል አለብን። ያለቃችንን የምንወደውን የምናከብረውን የአቶ አማን ፍስሐ ጽዮንን ራዕይ ይዘን ወደፊት መሄድ አለብን ብለን ዛሬ መተናል። እንዲህ ተገናኝተናል። ጥሩ ሀዘንን የመቋቋም ሀዘንን ሼር የማድረግ የመማማር ጊዜ ያሳልፈናል። ደግሞ ሳምንት ደግሞ እንመጣለን። አዎ ሳምንት ደግሞ እንመጣለን። ያው ይቀጥላል እንግዲህ አይደለ? ያው ሌጋሲውን እናስቀጥላለን ማለት ነው። በዚህ አጋጣሚ ማለት የምፈልገው ነገር ሰዎች ሀዘን በሚገጥማችሁ ጊዜ ልክ ስጋችን ወይም ደግሞ ፊዚካላችን
አሞን ወይ ሆዳችንን ቆርጦን ወይ ራስ ምታት አሞን ሆስፒታል እንደምንሄደው ሁሉ እንደዚህ አይነት ደግሞ ስሜታዊ መዋዠቅ ሲመጣ፣ ድብርት ውስጥ ስንገባ፣ የጸጸት ስሜት ሲሰማን እና በሀዘን ውስጥ ስናልፍ በአጠቃላይ ቴራፒስቶች ጋር መሄድ በጣም አሪፍ ነገር ነው ብዬ አስባለሁኝ። ወይም ደግሞ የራሳቸውን የሆኑ ቅድም እሱም አንተነህም የሄደባቸው መንገዶች አሉና የራሳቸውን የሆኑ ፕሮሰሶች ውስጥ ቢያልፉና በአካባቢያቸው ያሉ ሰዎች ደግሞ በጣም ሰፖርት ቢያደርጓቸው የእውነት ያንን ሰው ወይም ሀዘን ውስጥ ያለውን ሰው በቻላችሁት ሁላችሁም ሰፖርት እንድታደርጉት በዚህ አጋጣሚ መጠየቅ እፈልጋለሁኝ። አብራችሁን ስለቆያችሁ በጣም እናመሰግናለን። አብረናችሁ የነበርነው እኔ ጌታሁን አሰፋና ትራስ አጽባ ነበርን ከመላው የ30 ፕሮግራም አዘጋጆች ጋር በመሆን ማለት ነው። ሳምንት እንመጣለን፣ እንገናኛለን። ሁላችንንም እግዚአብሔር ያጽናን። በዚህ የሀዘን ሁኔታ ውስጥ ያለን ሰዎችን መጽናናቱን ይላክልን ለማለት እንፈልጋለን። ያለቃችንንም ነፍስ ይማርልን።